የምላችሁ በእናንተ ሰፈር እንዴት ነው? ግሩፕ ወይም ቲፎዞ የሶስት ሰው የአራት ሰው ስብስብ አለ? እኛ ሰፈር በጣም ብጥጥ ያደረገን ነገር ቢኖር ግሩፕ የሚባል ነገር ነው። ግሩፕና ይሄ ቲፎዞ የከሌ ጓደኛ ከሆንክ የከሌ ጓደኛ በቃ ታምር ይሰራልሃል። ምን ሆነ መሰላችሁ? ለቅሶ ነበረ ሁለት ትናንትና ልንሄድ መዋጮው ከዚህ በፊት የተወሰነ ብርና የተወሰነ ከቤት የሚወጣጣ ነገር አለ። ያ ተሰርቶ ነው ለቅሶ የሚኬደውና የተለመደ አሰራር አለ። ከተለመደ አሰራር ውጭ ደግሞ አንዳንድ ጊዜ የኛ በግሩፕ ነው በማለት የሚመጻደቁ ሰዎች አሉ አንዳንድና ብጥብጡ በዛን የተነሳ ከዚህ በፊት ከተለመደው ውጪ ከፍ ያለ ብር ይዋጣና ከፍ ያለ ነገር ይሄዳል። እነሱስ እንደውም በስጋ ወጥ ተሰርቶ ምናምን ከዛ ግማሹ ጾም ነው ይላል፣ ግማሹ ብሩ በስቷል። ከዚህ በፊት የማይደረግ ነገር ለምንድን ነው አሁን የሚደረግ? ብቻ አወዛገቡ። ኧረ ሰዎች ምን አይነት ነገር ነው ግን የጣለብን? እኔ ግርም የሚለኝ የአንድ ሰፈር አንድ ህግ ካለ በዛ መመራት ነው። ምን የሚከብድ ነገር አለ? አሁን ለከሌ ስጋ ሄደ፣ ለከሌ ሽሮ ሄደ፣ ለከሌ ምንም ሄደ፣ ምን የሚጠቅመው ነገር አለ? እሱ ነው አዘንተኛው። ምን የሚጠቅመው ነገር አለ? እኔ አሁን ጓደኛዬ ስለሆነ ብቻ በሬ ታርዶ ይሄድለት ማለቴ ለዛ ሰው ምን ይጠቅመዋል በማለት እኔ የሚገርመኝ ነገር ማለት ነው። እና ተወዛገቡ፣ ታኩርፈውም የቀርባሉ ያልሄዱ። እኔ ተጠየቅኩኝ፣ ይሄን ያህል ብር አምጪ ተባልኩኝ። እሺ ይሄን ያህል ከቢል እሺ ተሄደ። እውነት ለመናገር እኔም ደስ አላለኝም። ያው ግን ከሰው ላለመለየት አደረኩት። ምንድነው ግን ሰፈር ውስጥ ግሩፕ ነው የሆነ በቃ የሆነ እንትን ተሰብስባችሁ ቲፎዞ በቲፎዞ ሁሉ ነገር የምታረጉት ለምንድነው ግን? አይደብራችሁ? እኔ የሚገርመኝ ነገር መሄድ እዛ ሰው የዛ ሰው የሚቀርባችሁ ከሆነ በግላችሁ አዋጣችሁ ማትሄዱ፣ በግላችሁ መሄድ እኮ ትችላላችሁ። ማንም ያከል እዚህ በጋራ ከሚዋጣው ማዋጣችሁ ሄዳችሁ እንደገና ደግሞ ደስ ካላችሁ በግል መሄድ ይቻላል። አሁን እኔ እንደዛ ነው ሁለት ጊዜ መሄድበታል። በጋራው እንድቀርም አልፈልግበት፣ እንደገና ደግሞ በግል መሄድበታል። በጋራ ሲታሰብ ግን እንደ ጋራ ነው ማሰብ ያለባችሁ። የግላችሁን ሀሳብ ለምንድን ነው እዛ ለምታንጸባርቁት? በዛ ላይ ደግሞ እናንተ የሚመቻችሁ ከሆነ ሌላው ሰው የማይመቸው አለ። አሁን ሰው እኮ ኑሮ ከብዶታል። ዛሬ ስንት 4 ልጅ 5 ልጅ እያስተዳደረ በወር ለመዋጮ 100 ብር አወጣ 200 ከየት ያመጣል? አስቡ እንጂ ሰውን በእናንተ አትለኩ፣ በእናንተ ኑሮ አትለኩ። ባካችሁ የኛ ሰፈር ውዝግብ ሁሉ ጊዜ በተለይ እግዚአብሔር ይመስገን ለቅሶ አይመጣብንም ቶሎ እንጂ ለቅሶ በተፈጠረ ቁጥር የሆነ በቃ አንድ ጊዜማ ዘመድ ያልሆነውን ዘመድ ሙቶባታል ብለው እነዛ በግሩፕ የሚያስቡ ሰዎች ዘመድ ሙቶባታል ብለው አወጣተው ከሰፈሩ እኛም 12 ሰዓት ተገኝተን ስንጠይቅ ኧረ ዘመድ እኮ የስጋ ዝምድና የለንም አላለችም። እግዚአብሔር ያሳያችሁ እንግዲህ እዚህ ደረጃ ነው የእነሱ ማለቅለቅና ማቀብቀብ። እና እስኪ እናንተም ደግሞ በየሰፈራችሁ እንደዚህ አይነት አለቅላቂዎችና ግሩፐኞች አሉ ወይ? እስኪ ንገሩን የእናንተንም። ለዛሬ አመሰግናለሁ። ለሌላ ጊዜ ደግሞ ይዤላችሁ እመጣለሁ። የኛ ሰፈር ጉድ ተነግሮ አያልቅም።